አንተ ሲጀመር እንደማይቻል ታውቃለህ። እኔ ነኝ እንድትመጣ ያደረኳት። በጣም ይቅርታ ቤኪ ማለት እኔ ያ ሁሉ ነገር የተፈጠረ የነበረው ለእናንተ ጥሩ አመለካከት ካለን አንጣር ነውና ይሄን ነገር ልናደርግ ይቻል ነው። መሲ እኔ ካንተ ጋር ስትተኝ ሆነ ስሜት ተሰምቷት ወደ አንተ እንድትመለስ ነበር ሐሳባችሁ እንደዛ ነበር። ያው እሷ ያደረገችው ጥሩ ነገር ለማድረግ ነበር። እሱን ነገር ዛሬ እኔ ግልጽ አድርጌ ነግራቸዋለሁ ሁሉንም ነገር። እኔ እኮ ኖርማል እኮ ሞክሬያለሁ። አተናናቱ ጻፍሽ በበድመዳ ሰላም እንዴት ናችሁ የበረከት ፋሚሊዎች ሀገር ውስጥም ከሀገር ውጭም ያላችሁ? አይኑ ሰሞኑን ትንሽ ጠፍቻለሁ እና አንዳንድ ቪዲዮዎችን እያየሁ ነበርና ትንሽ አለመግባባቶች እየተባባሱ መጥተዋልና ባለፈው ለታ ያው እኔም ራሴን ላጠፋው ሲኝ ነበርና ያንን ቪዲዮ አይታችሁ አንዳንዶቻችሁ አዝናችኋል፣ እኔ አንዳንዶቻችሁ ደግሞ ኔጌቲቭ ኮሜንት እየጻፋችሁ ነበር ምናምን ነገርና ያው ለተፈጠሩት ነገሮች ሁሉ ያው አለ አይደለ ነቃ ውሳኔ ቀድማችሁ ባትወስኑ ባይኔ ያው እኔም የሆነ አጋጣሚ በተፈጠረ ኬዝ ምክንያት የሆነ ሀፕን ባደረገ ኬዝ ምክንያት ወደ ቤተሰብ ትንሽ ልመለስ ነውና ሰሞኑ እና ከመሄዴ በፊት ማወቅ አለባችሁ ለእናንተ መንገር አለብኝ ብዬ ያሰብኩት ነገር ስላለ ነው። እና ደግሞ ያው ሁላችሁም እንድታውቁ እንፈልገው አንዳንድ ሁኔታዎች አሉ። ያው ማለት ሁሉም ነገር የሚሆነው ለበጎ ነው ማለት እግዚአብሔር ሲፈቅድ ነው የሚሆነው ምናምን ነገር ያው በሆነው ነገር እኔ ማለት ምንም እንትን ምለው ነገር የለም፣ ምጸጸትበት ነገር የለም፣ ባላረኩት ምለው ነገር የለም። እና ላይክ እዚህ ሶሻል ሚዲያ ላይ መጥቼ ሁሉም ነገር ስናገር እንትን ስል ምናምን አይኖ ኋላ የሚፈጠሩ ብዙ አክም ያደርጉ ነገሮች ሊኖሩ ይችላሉ። ነገር ግን ያው ያንን ነገር እንትን ብዬ ምናምን ነውና ለእናንተ ሁሉንም ነገር ማጋራው። ደግሞ እንደምታውቁት ተማሪ ነኝ። ያው ከትምህርት ጋር አንዳንድ ነገሮች ከባድ ናቸው። ያው እንደምታስቡት አይደለም ምናምን ያው የግቢ ተማሪ ስትሆኑ ብዙ ላይፍ አለና ከዛ ነገር ጋር ተቋቁሜ ነው ብዙ ነገር ለእናንተ ሼር ማድረግላችሁና ያው ከዚህ በፊት ስለነበሩ የተፈጠሩ ነገሮች በሙሉ ያው አም ሶሪ በጣም ይቅርታ። ላይክ ያ ልጅነትም ሊኖር ይችላል ምናምን እና ትረዱኛላችሁ ብዬ አስባለሁ። ነገር ግን ያው እኔ ያረኩት ነገር የተፈጠረው ነገር ሁሉ ምክንያት አለው ማለት ያው ያለ ምክንያትና ያለ እንትን ያለኩበት ነገር የለምና እንድታቁልኝ የምፈልገው ነገር ቢኖር አንድ ነገር ያው ሁሉም ነገር በምክንያት የተደረገው ማለት አስቤበት እና ላደርገው የሚገባውን ነገር ነው ያደረኩት በሰዓቱ። ገባችሁ አይደለ? እዚህ ጋር የሆነ የምነግራችሁ ነገር አለ። ያን ነገር ስነግራችሁ ያው ሁላችሁም እንድታዝኑብኝ ምናምን አልፈልግም። ቢኮዝ ያው ላይክ መሆን አለበት ብዬ ሳስቡ ነገር ታውቃላችሁ። ያው አንዳንዴ ጥሩ ነገሮችን እንትን ለማለት ያው በማይሆን መንገድ ትጓዛላችሁ። ገባችሁ? ያው ዋሽቶ ማስታረቅ ምናምን ብዙ ነገር ሊኖር ይችላል። ገባችሁ አይደለ? እና የተጓዝጉበት መንገድ ትክክል ላይሆን ይችላል። እናንተን አስቀይሜያችሁ ሊሆን ይችላል ምናምን ያው የተፈጠሩት ነገሮች እንዳለ እንትን ሊሆን ይችላሉ ምናምን ነገር ግን ያው ጥሩ ፍሬ እስካለ ድረስ ያው ምንም ነገር ጥሩ ነው ብዬ ነው ማስበው ፐርሰናሊ ላይክ እንደራሴ ማለት ነው። እና ላይክ ማወቅ ያለባችሁ ብዬ ማስበው ትልቅ እውነታ አለ እና ክብሩን አውርቼዋለሁ እሱን ለማናገር ሞክሬያለሁ። ላይክ ጠርቼዋለሁና መጥቶ ከሱ ጋር ትንሽ የምናወራው ነገር አለ። ያው ቤኪና መሲንም ያው እንትን ለማለት ሞክሬ ነበር። ነገር ግን ያው ማግኘት አልቻልኩም። ያው ከዚህ በፊት በተፈጠሩ ነገሮች ምክንያት ከኔ ጋር ለማውራት ኮንታክት ለማድረግ ፈቃደኛ አይደሉም። ሁለቱም ሪጀክት አድርገውኛል እና ከክብሩን ጋር አውርተን ነበርና ያው ከሱ ጋር አንዳንድ ምን ነገራችሁ ሁኔታዎች አሉ። ላይክ ልታዝኑብኝ ትችላላችሁ አይኖ ግን ያው ለምን እንደሆነ ምክንያቱን ስታውቁ ቢያንስ ትረዱኛላችሁ ብዬ አስባለሁ። ያው ካጠፋው በጣም ይቅርታ። ለተፈጠሩ ነገሮች ከዚህ በፊት ለነበሩ ምናምን አለመግባባቶች ያው አሁንም እውነታውን ምነግራችሁ ገባችሁ። ከዚህ በኋላ ነገሮችን ሳያቸው መስመር እየያዙ አይደለም፣ በጣም እየተባባሰ ያለ አለመግባባቶቹ እየተባባሱ በጣም ወደማይሆን ነገር እየገባን ያለውና ከዚህ በላይ መቀጠል አለብኝ ብዬ ስላላሰብኩ ነው። ገባችሁ? ሁሉንም ነገር ለእናንተ ለማሳወቅ እና ደግሞ ያው አንጠልጥዬ መሄድ ስላልፈለኩኝ ያው ቤተሰብ ጋር ልመለስ ስለሆነ አጋጣሚ ክብሩን ይናቅም አክቹሊ ግን ላይክ ልመለስ ስለሆነ ለእናንተ መጋራት ያለብኝ ነገር ተናግሬ መሄድ አለብኝ። ነገሩም እዚህ ላይ እንትን ማለት የለብኝም ብዬ ስላሰብኩኝ ነው ይሄን ነገር ለእናንተ ላጋራ እንትን ያልኩትና እስቲ ሁሉንም ነገር እናንተ መቼ እንትን ትሉኛላችሁ ብዬ አስባለሁ። እንግዲህ ያው እውነታው አይኖ ትንሽ ሊያስደነግጣችሁ ይችላል። ነገር ግን ያው ምክንያት ያሳማኝ ነው ብዬ አስባለሁ። እንደራሴ ምክንያት ያሳማኝ ነው ብዬ አስባለሁ። እና ከዚህ በፊት ለተፈጠሩት ላረኳቸው ነገሮች በሙሉ ምናምን በጣም ይቅርታ። እና ቤተሰቦቼ ላይክ እንደነገርኳችሁ ነው ያው ማወቅ ያለባችሁ ነገር አለ ብዬ አስባለሁ።
ነገሮች በእንጥል እንዳይቀሩ ግዴታ እናንተ ማወቅ አለባችሁ። ሰላም ነው? እግዚአብሔር ይመስገን። አለን ሰላም እግዚአብሔር ይመስገን። ክላስ የለም እንዴ ዛሬ? ክላስ የለም ዛሬ አጋጣሚ ክላስ አልነበረም ነበርኩ ምናምን ነገር እና ሁሉ ሰላም እግዚአብሔር ይመስገን። ደህና ነኝ አለ እግዚአብሔር ይመስገን። ያው ቤተሰቦቻችን ማወቅ አለባቸው ያሰብኳቸው ነገሮች አሉና አጋጣሚ ከዛ ነው የጠራው። በጣም ይቅርታ ካስቸገርኩ ምናምን ላይክ እኔም ያው አንዳንድ የሆነ ጉዳይ አለና ሀብትና ብቶ ወደ ፋሚሊ ልመለስ ነው አጋጣሚና እንዴ እትሽ ነው? አዎ እሺ ያው ከቤተሰብ ጋር እንትን አለና ትንሽ ወደ ቤተሰብ ልመለስ ነውና የጀመረው ማለት ነው። ቤተሰብ ጋር አዎ በሰላም ነው? በሰላም ነው ሁሉ ሰላምና ላይክ ማወቅ አለባቸው ብዬ ያሰብኩት ነገር ስላለ ያው እናንተ የጀመርነው እናንተ የምናውቀው ነገር አለና ቤተሰቦቻችንን ማወቅ አለባቸው ብዬ ያሰብኩት ነገር ስላለ ነው። ለዛ ነገር ግልጽ መሆን አለበት ብዬ ነው። ያው እኔም ቤት ታውቃለህ በእንጥልጥል እንዳይቀር ነገሮችንም እያየኋቸው ስመጣ አሁን ቪዲዮ የተለቀቀ ቪዲዮ እያየሁ ነበርና ሰሞኑን ትናሽ ክላስ እንትኑኝ ነበርና እያየሁ ምናምን ነገር እየተባባሰ እየመጣ ነው ገባካ እና ከመንገድ ትንሽ እየወጣን ስላለ እና ያንን ለቤተሰቦቻችን ለመናገር ነበር አብራራላችኋለሁ። ሰላም ውድና የተከበራችሁ ቤተሰቦች ከሀገር ውስጥም ከሀገር ውጭም ያላችሁ ሁላችሁም በያላችሁበት ሰላማችሁ ይብዛ። እኛ ደህና ነን እግዚአብሔር ይመስገን። ያው ዛሬ የመጣሁበት እንግዲህ ያው ሜሉ ደውላለኝ የመጣሁበት ወሳኝ የሆነ ጉዳይ ነው። እናንተም ማታውቁት ሚስጥር ስላለ እሱን ነገር ዛሬ እኔ ግልጽ አደርግላችኋለሁ ማለት ነው። ያው ከሷ ጋር ብዙ ኮሜንት የምጽፉ ሰዎች አላችሁ። ውስጥ ላይ የማታውቁት ብዙ ነገር አለ። ግን እናንተ ባያችሁት ነገር ለምን እንደዚህ ተፈጠረ ምናምን አይነት ነገር ብዙ ወቀሳ አድርሳችሁባታል በልጅቷ ላይ። ያው እሷ ያደረገችው ጥሩ ነገር ለማድረግ ነበር። እሱን ነገር ዛሬ እኔ ግልጽ አድርጌ ነግራችኋለሁ ሁሉንም ነገር። በቃ እሷ ባልሆነችው ነገር ማለት ሰው ጋር ያለ በቃ እነሱን ለማቀራረብ ብላ ነው እንጂ ያን ነገር ያደረገችው እሷ እውነት ያለችው ነገር እሷ ፈልገው ምናምን አይነት አልነበረም። እናንተ ደግሞ እውነት ነው ወይ ብላችሁ ብዙ ነገር ብላችኋታል። በሷ ላይ በቃ ምንም አይነት ነገር እንደሌለ ነው ዛሬ የምነግራችሁ። እሱ ሐሳብ ምንድነው? ያው ቪዲዮን አይታችሁታል። ቤኪን ፈልግ የሆነ ሰዓት ምናምን ነገር ብዬው አጋጣሚ እሷ ነበር የመጣችውና እኔ ነኝ እንድትመጣ ያደረኳት። በአጋጣሚ እንድትመጣ ያደረኳት ደውዬላት ነበር። ከዛም ቤኪን ጠርቸው ነገሮች ይስተካከላሉ ብዬ ስላሰብኩ ነበር። ይሄን ሐሳብ እንዲሆን ያደረግነው ምን መሰላችሁ? በፊት እኔ ብዙ ነገር ደክሜያለሁ እነሱን አብሮ ለማድረግ ብዙ ነገር ደክሜያለሁ። እናንተም ታውቃላችሁ። አልሆንልኝ ሲል ሲያቅተኝ ነገሩ በጣም ከፍ ሲል ሲያስጠላ ወደ ሌላ ቦታም ሄደናል። ምንድነው አሁን እነሱ ይሄን ሐሳብ በቃ እናንተ እንከታተላችኋለን የተፈጠረውን ነገር ይሄን ነገር በቃ እንደዚህ አይነት አድርገን እነሱን ለማስታረቅ እንደዚህኛ ሐሰበን ነበር። ኩብራም ነበርሽ ኩብራም ታቋጣላችሁ ሙስሊም ልጅ ማለት ነው። ከሷ ጋር ሐሳቡ ነበር የነሱ ያንቺም ሐሳብ እና ይሄን ሐሳብ ለኔ ነገሩኝ። በቃ ማለት እኔ ብዙ ነገር ደክሜያለሁ። ግን ደግሞ ሌላ ሰው መጥቶ በቃ እናንተ እንወዳችኋለን እናከብራችኋለን ስለዚህ መሲንና በረከትን አንድ ለማድረግ እንደዚህ አይነት ሐሳብ አለኝ ሲሉኝ ይሄን ሐሳብ እኔ እንዴ ደስ ይላል ታዲያ። ምክንያቱም እኔ የነሱን ሐሳብ አንድ ለማድረግ ስለሆነ በጣም ደስ አለኝና የነሱን ሐሳብ ተቀበልኳቸው። ከዛ ለብይ ግን እንደዚህ ብዬ አልነገርኩትም፣ ግልጽ አላደረኩለትም። ያው ውስጥ ለውስጥ ነገሩን ጨርሰን አብረው እንዲሆኑ ነበር ያሰብነው። ግን ደግሞ ያለው ነገር በጣም ኦቨር ወጣ። እናንተም የምትሉት ነገር ግልጽ ስላልሆነላችሁ ይመስለኛል እንጂ እናንተም አብረው አንድ ላይ እንዲሆኑ የምትፈልጉት ሐሳብ ነው። ይሄን ሐሳብ ደግሞ እናንተ በሌላ አንግል ነው ያያችሁት። ጥሩ ነገር ነበር ያሰብነው። እኔን ዛሬ ለምን እንደዚህ ያደረክ ምናምን ትሉኝ ይሆናል። ግን ይህ ሐሳብ ጥሩ ሐሳብ ስለነበረ ነው እነሱን ደግፋቸው ከነሱ ጋር ምንድነው እሱን በምትፈልግበት ሰዓት መሲም ለሱ ጥሩ ስሜት ይኖራታል፣ ይቀራረባሉ ብለን ስላሰብን ይሄን ሐሳብ ያቀረበው ነበርና በማህበረሰቡ ዘንድ ባልሆነ ነገር እንግዲህ ብዙ ወቀሳ አድርሳችሁባታል። እሷ ምንም አይነት ጥፋት የለባትም። እኔም ቢሆን ሐሳባቸውን የተከላከልኩት ሐሳባቸው ጥሩ ስለነበር ነው። ብዙዎቹ ትፈልጉታላችሁ ብዬ አስባለሁ የቤኪንና የመሲን አንድ ላይ መሆን። ይሄን ሐሳብ ነው እኛ ያመነጨ ነው ማለት ነው። ያለው ነገር ይሄ ነው። በቃ ምንም ሌላ ምን ጨምረው አይነት ነገር የለም። ኔጌቲቭ የሆነ እንትን አልነበረንም በሰዓቱ። እነሱ ያላቸውን ሪሌሽንሺፕ ለማስቀጠል ነበረ ነው
ላይክ አይ ኖ ስህተት ሊሆን ይችላል እኔ ያደረኩት ነገር ምናምን የሰራነው ነገር ግን እኛ በፖዚቲቭ ከማየት አንፃር ነው ነገር ገባችሁ አይደለ ማለት ያው እዚህ ጋር ሰላም ለመፍጠር እነሱ ካላቸው እንትን የተነሳ ላይክ እነሱ ወደ ነበሩበት ለመመለስ ነውና ሁላችንም ዋጋ ከፍለናል ያው እሱንም ማመስገን ፈልጋለሁ ባይዘው ሐሳባችንን ተቀብሎ ከኛ ጋር ስለማለት ያው ሐሳቡ ባይሳካ ወደፊት ግን ይሳካል ብለን ተስፋ እናደርጋለን። አዎ በጣም እና ላይክ ሁላችሁም ፍላጎታችሁን ተረድተናል ባይዘው ማለት ሁላችሁም አብሮ እንዲሆን ትፈልጋላችሁ ምናምን እና ያው እግዚአብሔር ፈጣሪ ያክብርልን ባይዘው ሁላችሁንም ያው ለእንትን ላላችሁት ነገር ገባችሁ እኔ እዛ ጋር ኔጌቲቭ የሆነ ነገር እንትን ባለበልም ያው የእናንተ ኮሜንት አንዳንዴ ያበረታታናልና ለስራችን እና ነገር ግን ያው ታውቃላችሁ ያው ነገሮቹ እየከበዱ መጡ ምናምን ነገርና በዛ ምክንያት ነው እናንተ ግልጽ ማድረግ የፈለገውና ያው ሁላችሁም ከልብ እናመሰግናለን ያው እኔም እንትን ባልኩት ነገር ያው በጣም ይቅርታ አንዳንድ ስህተቶች ሰርቼ ሊሆን ይችላል የማይሆን ነገር ውስጥ ገብተን ሊሆን ይችላል ነገር ግን በጣም ይቅርታ እና ያው ሐሳባችን እኛ እነሱን አንድ ከማድረግ ነው እንጂ ሌላ የተለየ ነገር አልነበረንም ያው መሲንም ቢሆን አግኝቼ ባወራ ደስ ይለኝ ነበር ያው ማውራት ስላልቻልን ነው እንጂ ይሄንን እውነት አንድ ታቅልኝ ይፈልግ ነበር እና ያው ለተናገርኳቸው ላረኳቸው ነገሮች ሁሉ ሁላችሁንም መሲንም ሆነ እናንተን ይቅርታ መጠየቅ ፈልጋለሁ በጣም ያው በቃ እናንተ የምትሰጡት ኮሜንት ያው በምታዩት ነገር ስለሆነ እኛም ይሄን ስለተረዳናችሁ ነው ዛሬ በቃ ግልጽ እናደርግላችሁ ብለን ያሰብነው ያው ያለው ነገር ይሄ ነው እንግዲህ ያው ዋሽቶ ማስታረቅ ክፋቱ አልታየንም ላይክ ያው እኛም እንደናንተ ካለን ጉጉት አንፃር ነው ገባችሁ አይደለ ያው እናንተ ሩቅ ሆናችሁ እንደዛ እንትን ካላችሁ እኛ ደግሞ ቅርባችሁ ሆነን ምን ያህል እንትን እንደምንል ትረዱናላችሁ ያስባሉና ከዛ አንፃር ነውና በጣም ያው ሁላችሁንም እንትን ካልናችሁ በጣም ይቅርታ ያውና ቤኪን እንደወለትና ቤኪን ይምጣና ያለውን ነገር እሱንም ያው ማለት ያው አይኖ ይደለግጣል ምናምን የማይጠብቀው ነገር ነው ግን ያው በቃ ማወቅ አለበት እሱም እና ሰዎችም ያው እንግዲህ ስላወቁ ለሱም ግልጽ እናድርግለት ያለው ነገር ያው ቢቻል ሁለቱንም ባገኛቸው ደስ ይላል ምን እንደሚለኝ አሰብኩት አለ በጣም ከባድ ነው እንደዚህ እኔ አትል ምናምን አይነት ነገር በጣም ከባድ ነው በጣም ከባድ ነው የሚሆነው አይኖ ወንቻ ጓሩ እኔ ዴታይሻል አስፈራል ተቀልሽ ትገይሎ ሁለታችንም እንወጣው ደስብነው ብዙ ነገር ነበረ አዎ ብዙ ነገር አስበን ነበር ያው እግዚአብሔር አልፈቀደም ሲፈቅድ ነው ማለት ይቻልነውን አድርገናል ማለት ከዚህም በላይ ብናደርግ ደስ ይለናል እውነት ለመናገር ግን ያው እስኪ ልደውልለት ግን ይናደዳል ብዬ አስባለሁ እንግዲህ እንችላለን ያው አንዴ እና ቤተሰቦቻችን ወይ ሰላም ነው እግዚአብሔር ይመስገን እንዴት ነው አለ ሁሉ ሰላም አለው እግዚአብሔር ይመስገን የት ሆነ ነው ፈልጌ አሁን ያው ዛሬ እንኳን ስራ የለም ነው እና አንዴ ፈጣን ብለህ ትመጣለህ የሆነ ፈልጌ ነበር ምን ነው በሰላም ነው አይ በሰላም ነው ግን ፈልጌ ያለው በጣም ነው ፈልጌ እሺ የት እቺ መታጠፊያዋ ጋር የለችም የኮበሏ እዛው ሰፈር ነው ኦኬ አይ ሰፈር ድረስ ተቆጣጣ እሺ ፈጣን ብለናሽ እሺ ጠብቀው እንግዲህ ሲመጣ እንግዲህ ምን እንደሚል መስማት ግን አስፈራኝ ታውቂያለሽ አሁን ይራስ በጣም ይፈራ ማለት በጣም ከባድ ነገር እኮ ነው ታውቂያለሽ ያደረግነው ነገር እኛ ያው ጥሩ ነገር አስበን ቢሆን ያው ለሷም ለሱም ከባድ እንደሚሆን እናውቃለን ግን ያው ይረዱናል አስባለሁ ብቻ ትንሽ ቁጣውም እንችላለን አዎ እናደርጋለን እንዴት ነው ቤት ሁሉ ሰላም እንዴት ነው አለ እንዴት ነው ሰላም አለ አማዞ ነበር እዚሁ ነው የነበርኩኝ በሰላም አሪ በሰላም እንዴት ነው ሰላም እንዴት ተገናኛችሁ ሁሉ ሰላም ሁሉ ሰላም እግዚአብሔር ይመስገን እንዴት ነህ እንዴት ነው ሰላም አለው ሁሉ ሰላም እግዚአብሔር ይመስገን ያው ትንሽ ልናወራ ፈልገን ስፔሻሊ ያው እኔ ማውራት አለብኝ ብዬ ያሰብኩት ነገር ስላለ ላወራ ፈልጌ ነበር ነው ማለት ማለት በተፈጠረው ነገር በተፈጠረው ነገር ዙሪያ ምን የምነግርህ ነገር አለ ዛሬ በግልጽ ማናገር ስለፈለኩ ምንድን ነው እሺ ማለት ምን ብዬ እንደምጀምር አላውቅም አይኑ ግን ከብዳል
ግን ተረጋግተህ እንድታዳምጠኝ እፈልጋለሁና አይ እኔ ሁሌም የተረጋጋው ነኝ። ምንድነው ማለት ነው ቤት እንደዛ ሳይሆን እኮ ምንድነው አንዴ ቆጣቆጣ ምን አይነት ነው? አረ ነው አልተቆጣውም። እሺ ምንድነው አንተ ነው የጠራኸኝ? እሷ እንዳለች አልነገርኩም። ስለዚህ ምንድነው አንተ የምታውቀው ነገር አለ ወይስ? የማውቀው ነገር ስላለ ዛሬ ግልጽ እንዲሆን ስለፈለኩ ነው። ማሽ አይኖ ተሰርተ ሊሆን ይችላል አጥፍተህ ሊሆን ይችላል። ነገር ግን ያው እንድታቅል የምፈልገው ነገር እኛ ላይክ ለእናንተ ጥሩ አመለካከት ካለን አንጻር ነውና ይሄን ነገር እናድርግ ይቻላል። አይኖ ብዙ ነገሮችን አድርግቼ ሊሆን ይችላል ምናምን ተፈጥሯልምና በጣም ይቅርታ ቤት ማለት እኔ ያ ሁሉ ነገር የተፈጠረ የነበረው ላይክ እኔን አንተና መሲን ወደ ነበራችሁበት ግንኙነት ለመመለስ ነውና ሁሉም ነገር ማለት ምን እንደምነግር አላውቅም። ማለት ቤት ያው ምን መሰለህ ይሄን ሀሳብ እነሱ ሚዲያ ላይ ምናምን በፊት ሲከታተሉ ነበር። በጣም ምርጥ ቤተሰቦች ናቸው። ያኔ ካንተ በፊት እኔ ጋር ተገናኝተን ነበረ ኮራ ጋር ማለት ነው። እሺ እና በቃ ያለውን ነገር አንተንም እያየን ነበር። አንድ ለማድረግ ምናምን ሞክረሃል። ግን እኛ ደግሞ አንድ እንዲሆኑ ስለምንፈልግ እንደዚህ በቃ እነሱን አንድ የምናደርግበት መንገድ በእንደዚህ አይነት መንገድ አድርገን አንድ ልናደርጋቸው ምናምን ነገር ብለው ሐሳቡን አቀረቡኝ። እሺ እና በቃ አንድ የማድረግ ነገር ስለሆነ እኔም ሐሳባቸውን ተቀብዬ ይሄን ነገር እንዲፈጠር አደረግን። ግን እኛ ማለት አይደለም እስካሁን ለነበረው ነገር ምን አንተ እኔ ያውቃለሁና ሁለታችሁን ለማስታረቅ ነው ማለት እኛ ስንለፋ ስንጥር የነበረው ሁለታችሁን ላይ መሲ እኔ ካንተ ጋር ስተኝ ሆነ ስሜት ተሰምቷት ወደ አንተ እንድትመለስ ነበር። ሐሳባችሁ እንደዛ ነበር። ተረዳኝ ማለት እኔ ከብዳል እንድትመጣ ያደረኳት እኔ ነኝ። ያኔ እንኳን ራሱ አሞኝ ባለፈው አንተ እዛ ቪዲዮ ማለት አንተ ጠርተኝ ድንገት ሰው የመጣች አንተ ጠርታት ነው እኮ ከሷ ጋር እኮ ነበር። ከሷ አይደለም ምንድነው? ምን አይነት ቀልድ ነው እንዴ? እሷ ቀልድ አይደለም ቤኪ ተረዳን። ቀልድ አይደለም ማለት ያለውን ነገር እናንተን ወደ ነበራችሁ ለመመለስ ነው ሁሉም ነገር ያደረገው ነበር። ምን መሰለኝ አሁን ያሰብነው ያው መሲ ያን ያክል እንትን ማለት ለአንተ እንደ ድሮ ስሜት እንዲኖራት እሷን ካንተ ጋር ኮንታክት አድርገህ እሷ ደግሞ ይሄን ነገር ስታይ ወደ አንተ ትሳባለች። አይደለም ኩሩም ምን ያው ሁሉ ቀልድ ታዲያ አይደለም ያው ሁሉ ነገር አይደለም ቤኪ ነገር እኔ እኮና ለኔ ለምን አትነግሩኝም? ማለት ይሄን ነገር አንተ ብንነግርህ ደግሞ እሺ ብለህ ይናክልም ምን አይነት ቀልድ ነው ይሄ? እኔ እንደኛ ምን ቀልድ ነው? ቀልድ አይደለም ቤኪ ሁሉም ነገር እውነት ነው። አሁንም እዚህ ጋር ለሚዲያም ያወጣን ያለ ነው ገባ ከአንዳንድ በተጠራ ይሄን ነገር እኮ ምን መሰለሽ ይሄን ነገር አውርተንበታል ካሁን በፊት ገባሽ? ቁጭ ብለን ካንተ ጋር ማውርተናል። ክብርተም ነበረች ለማስታረቅ ሞከረች። አይሆንም በቃ ገባ። ያ ነገር ደግሞ አንድ ማንሆንበት የሆነ ምክንያት አለ። ሲቀጥል በመካከላችን ምንም እንደሌለ ተናግረናል። ያው ሐሳቡ የኛ ነው ማለት እኛ ላይ ከሱናልና ታምናለን ስለዚህ እንቻል እኮ ገባን። ነገር ግን እኛ ያው እናንተን ለማስታረቅ ካለን ጉጉት ነው እንጂ ሌላ ነገር አይደለም። አጥፍተናል። በጣም ይቅርታ ማለት አሁን ይሄን ዛሬ አሁን ግልጽ ልናደርግልህ የፈለግነው ደግሞ ምንድነው እሷ ቤተሰብ ጋር ልትሄድ ስለሆነ በቃ ያለውን ነገር ግልጽ ይደረግ። ቤተሰብ ማወቅ አለበት። ጭራሽ አይደለም ከዚህ በላይም ሌላ ነገር ማስባችሁ ነበር። እናንተ አንድ ለማድረግ ማለበት ካልተረዳን ነገር አዎ ማለት እኛ ከዚህ በላይ እናንተ መስማማቶች ላይ ብትደርሱ ኖሮ የሆነ ለውጥ ብናይ ኖሮ ከዚህም በላይ እንጓዛለን። የሆነ ነገር የምታደርጉት በትክክለኛ መንገድ ነው። በኔጌቲቭ የሰው ልጅ ሄዶ ነገር ሲስተካከለው አይደለም። በጥሩ ነገር እኮ ነው ሞክሬያለሁ አይደል? እና ሐሳብ እነሱ ሲያመጡት ነው በቃ እኔ ሐሳባቸው ገባ። ከአንዳንዴ አለመግባባቶች ሊፈቱ የሚችሉት የሆነ በማየው መንገድ ተጉዛ ከዛ በምታየው ነገር ነው። አሁን የጠራችሁት ምን እንዳደረግን ማለት ነው። እውነቱን ማወቅ አለብን። መሲንም አግኝቻት ያው ሁሉንም ነገር ብትረዱ ደስ ይላል። እውነቱ ያ ሁሉ ነገር ረበሽ የምሬን አይ ነው እሷ ጋር የሚያክል ጥላቻ እንዳያድር ነው አይደለም። ክብሮም ጥላቻ መኖር ሲሆን አሁን ስህተቱ ያንተ ነው ገባ። እዚህ ጋር እነሱን አይ ይሄ ነገር ሞክረናል ስለዚህ በቃ አቁሚ ገባ። በተቻለ መንገድ ደግሞ እኔ ደግሞ አንድ ለማድረግ ለመመለስ ፍቅር እንትን ለማለት እኮ እዚህ ጋር ስህተት የለም። እኔ እኮ ያ ሁሉ መሐላ ምንድነው መሐላው እኮ ደግሞ ምንድነው ወይ ክብሮም አንተ ለምን ታስረዳ? እሷ ትናገር ሁሉንም ነገር ያደረገው ማንም ሰው ምናምን አትበል። አንተ ስህተት ነው የሰራው። አንተ ብዙ ነገር ታውቃለህ እና ተረያውክ ለምንድን ነው ይሄ እንዲፈጠር? ቤቲ ተረጋጋ ፕሊስ። አዳምጠኝ፣ እኔን አዳምጠኝ፣ ተረጋጋና አዳምጠኝ። አንቺ ቀርበሽ ማለት ነው ቀርበሽ አውርተሽኝ እናውቃለን። በዚህ ጉዳይ በደንብ አውርተንበት አናውቅም። ምን ጭራሽ ጀመር ስለዚህ አውርተንበት አናውቅም አይደለ? እሱ ጋር ግን ብዙ ነገር እናወራለን። ገባሽ? አንቺ ምናልባት የምታስቢው የሆነ ነገር፣ እሱ ግን ብዙ ነገሮችን እስከ ጥግ ድረስ ያውቃል።
ገባሽ? ስለዚህ ያንን ነገር ስለሚያውቅ እኮ ነው ለማስተካከል እየሞከረ ነው። እንደማይቻል ያውቃል። አንተ ሲጀመር እንደማይቻል ታውቃለህ እንዴ? ምንድን ነው አድርገው እንደዚህ የሆነ ነገር አይቻልም። አይቻልም እንዴ የማይቻል ነገር የለም። አንተ እስኪ በእናትህ አታውራ፣ ዝም በል እንዴ። ስንት ነገር እያለ አሁን እሷ ጋር እንደዚህ የሆነ ያደረግነው ጎዳ ነገር እኛ እናንተን አንድ ከማድረግ ካለን ጉጉት ነው እንጂ ሌላ ነገር አይደለም። እዚህ ጋር ተረጋግተህ አዳምጠን። አንቺ ምንም የምታውቂው ነገር የለም። በቃ አንቺ ምናልባት የምታውቂው ነገር እኮ ስለማውቅ ነው እንደዚህ ነገር ኧረ በእናትህ አታውራ፣ ዝም በል። ስማ እንዴ ምንድነው? ወጣት አይደለም። አንተ ለምንድን ነው እንደዚህ ያደረግከው? ምን አናደደህ አንተ? ለምንድን ነው አይደለም? ይሄ እኮ ትክክል ያልሆነ ነገር እኮ ነው ያደረግከው። ምንድነው ትክክል? ሰው እኔ ስራ ቦታ ሆኜ የማስበው ነገር አይደለም። ይኸውልህ ስራ ቦታ ሆኜ የማስበው ነገር ስራ አቋርጬ የምመጣው ነገር ምን ቀልድ ነው እንዴ? ይሄ ለአንተ ምንድን ነው? በኪኛም እኮ እዚህ ጋር ቀልድ እኮ አይደለም አይደለም። አንቺ ምን እያደረግሽ እንደሆነ ትክክል ነሽ ስህተት ነሽ አላውቅም፣ ግን አንተ ግን በቃ ስህተት ነው የሰራው። ምንድነው ስህተት? በጣም ትልቅ ስህተት ነው። አንድ ማድረግ ስህተት ነው። ምን አህመድ ነው የሄድክበት ነገር ትክክል አይደለም። አይደለም እኔ እኮ ኖርማል እኮ ሞክሬያለሁ። አተናናቱኝ እንዴ ቤት ኧረ ቤኪ በእግዚአብሔር ቤተሰቦች አይታቸው የተፈጠረውን ነገር ማለት እኔ አላውቅም። ስተሰርሰራ ላይ ነው ግን ቤኪ ሊረዳን አልቻለም ማለት ከሱ እውነት ነው ማለት የተረጋጋ ሁኔታ ምናምን አልጠበቅንም። አላውቅም ምን ማለት እንዳለብኝ። ያው ቤኪ ትክክል ነው ትክክል አይደለም አላውቅም፣ ግን ያው መሲም እዚህ ጋር ብትኖር መሲንም ባወራ ደስ ይለኝ ነበረ። ያው ነገ ነው የምሄደው ታውቃለህና ላይክ መሲም ይሄን ቪዲዮ ቲዋት አትዩ አይሉ ነው አላውቅም። ነገር ግን ያው መሲም ብትረዳኝ እውነቱን ላይክ እንትን ብትለኝ ደስ ይለኛል። ያው እሷንም በጣም ይቅርታ መጠየቅ ፈልጋለሁ ከልቤ ነው። በጣም ይቅርታ ሁለቱንም እናንተንም ጨምሮ ነው እና ላይክ በቃ ችግር የለውም። መሲንም ካገኘሻት አግኝተሽ ለማውራት ባገኛት ደስ ይለኝ ነበረ ማለት ግን ላደረግሽው ነገር እኔ በጣም ትልቅ ምስጋና ነው ያለኝ። ኧረ ይገባም ምንም ፍላጎቱ አድሮብኝ ያደረኩትና አይ በቃ አሁን እኔ በቃ ተናዶ ሲሄድ ምናልባት ላረጋጋው። እሺ ቻው በቃ